ውሸት ነው በግልጽ መናገር ነው ገባሽ እኔ አንቺ አሁን ለልጃችን ስትይ ምናምን አባብልሽኝ እኔ ካንቺ ጋር ምኖርበት ምንም አይነት ምክንያት አይኖርም በቃ ልጃችንም እግዚአብሔር ነው የሚያሳድገው የፈጠረው እሱ ነው ነገም ከነገ ወዲያ የሚያሳድገው እሱ ነው አለቀ እኛ ተላላለን እኔ ስለኖርኩኝ ስላልኖርኩኝ አይደለም የሚኖረው ገባሽ እዚህ ጋር በሱ ሰበብ አድርገሽ ነገርን ተደፋፍኖ ተሽፋፍኖ የሚታለፍ ነገር አይኖርም ስለዚህ አሁንም ጥፋትሽን አምነሽ ወይንም ያደረግሽውን ነገር አምነሽ እኔን ይቅርታ ካልጠየቅሽ ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሩታ አብዝን ላይ አንደኛ መጨረሻ እጥር ምጥን አድርጎ አብርሽ እያስረዳሽ ነው ያለው ማለት ነው። አንቺ ይሄንን ያክል ዝቅ ማለት ያለብሽ ለፈጣሪ እንጂ ለሰው አልነበረም። ሲቀጥል ደግሞ የውሸትን ባሽን ይዘሽ መተሽዘፍ አረ አብርሽ እንደዚህ ነው አብረም ዲፍንፍን ለምን ማዲያፈን አስፈለገሽ? በቻልሽው አቅም ልክ እንደ ሄርሜላ እውነትን ይዘሽ መጋፈጥና አለብሽ። በልጁ ዛሬም ነገም ፈጣሪ ለሱ ካለው ልጁን ለሱ ነው የሚልላት የሰጠው እሱ ነው የሚወስደው እሱ ስለሆነ በልጁ ግን መጀመሪያ ላይ እኮ አክትሽ ያደረግሽው ነገር እኔ ታይሩታ እንዳይቆጭሽ ያለሽ ታይም ላይ ትዝ ይልሻል ካስታወሽ ማለት ነው። አሁን ላይ በቃ ወንድ ሊቆረጠ ብሏል አብርሽ እውነቱን እስካላገኘ ድረስ ካንቺ ጋር የሚሆንበት ምንም ምክንያት እንደሌለው እየነገረሽ ነው። ሩታ አሁንም ነገ ቢሆን እውነቱን ተናግረሽ የመሸበት ማደርን የሚያክል ነገር የለም። ኤፍሬም ደግሞ ዝም ብለን ሁሉንም በይቅርታ እንለፈው እያለ ነው። እንዴት ብሎ ነው በይቅርታ ይሄ ነገር የሚታለፈው ብሎ አብርሽም እንግዲህ ገጭጓ እያለ ይገኛል። አብርሻው ትክክል ነው። እንዴት ብሎ ነው ተሷን ጋር አምኗት እሷን እንዴት ብሎ ተቀብሎ ነው ከሷ ጋር መቀጠል የሚችለው? ይሄንን ሁሉንም ነገር እስከ ዛሬ ድረስ ቡዜ ጠጥ እያለች እያሳለፈቻት ነበረ። ነገር ግን ቆይ ወደ ኋላ አትመለሽ እያለቻት እሷ ግን ማን ነው ለዚህ እንዲያረገን እያለች ሄርሜላን በውስጣቸው ማስገባት ፈልጋለች። ሄርሜላ የሌለችበት እዚህ ማንም የማንንም ስም ማንሳት አይቻልም ብሎ እንግዲህ አብርሽ ቀይ መስመር ሰጥቷል። እሷ አሁንም ወደፊትም በእንባ ማታለሉን እንደቀጠለበት ትገኛለች። ግን እሱ ደግሞ አሁን ላይ ምንም በእንባ የማይታለል ሰው አልሆነላትም። ሩታና ኤፍሬም እንግዲህ ኮርመም ብለዋል። አቤት ውርዴት ከዚህ ሁሉ ውርዴት ቢቀርብሽ ነው የሚሻልሽ። ደግሞ በልጁ እንደዚህ መሆን አይጠበቅብሽም እኮ ልጁን ይዘሽ ልጁ መለመኛ አታድርገው። ምስኪን ነው ምንም የማያውቀው መላእክት ልጅ ነው ያዝሽው። አብርሽ መጀመሪያ ላይ ለምን ይቅርታ እንደጠየቅሽው እንኳን አልገባውም ነበር። እሱ ግን ይቅርታ ስትጠይቂው እንኳን ኦኬ ተጸጽታ ነው እውነቱን ልትነግረኝ ነው ብሎ ነበር መጀመሪያ ላይ ይቅርታ ተነሽ እያለ ያባብልሽ የነበረው። ነገር ግን አንቺ ደግሞ ያንን ስላላደለ ሁሉንም በዲያፈናው እንዝለለው ብለሻል። ያን እንዴት አድርጎ እሱ ይዝለልልሽ? እሺ አንቺ ልትዘሉ ትችላለሽ። አንቺ የሆነ ነገር ልታስቢ ትችያለሽ። መጀመሪያ ላይ ግን ጥፋትሽን ማመን ይጠበቅብሻል። አው አጥፍቻለሁኝ አብርሽን እንደዚህ አድርጌዋለሁ ስለምወድህ ስለማፈቅርህ ነው ብለሽ ብትጠይቂውና ብትነግሪው ደስ ይለዋል። እሱም ይቅርታም ተቀበለሽ አብርሽ መኖር ካለብሽ አብርሽ ትኖሪያለሽ። ግን ልጁን ደግሞ አንዴ ህፃኑ ላይ ምንም የማያውቀውን ልጁን አንጣው ብለሽ በስነ ምግባር በቃ በትህትና ልጁን ተቀበለሽ ደግሞ አልተንበረከክሽም እኮ ሽትሽ ነው ጎንበስ ናችሁ በቃ ጎንበስ ብለሽ ደግሞ እንደዚህ ከመሆን የእውነት ይቅርታ እኮ ከምንም በላይ ትልቅ ነገር ነው። ግን ይቅርታ የሚደረገው ደግሞ ዲፍን ባለ መልኩ ሳይሆን እውነቱን እና ሐቁን ይዘሽ እውነት ታለሽ የትም ብትሆን እውነት ናትና አሁንም ወደፊትም እውነትን ይዘሽ የምትጓዥ ከሆነ አንቺ አሸናፊ ነሽ። አብረሽ ደግሞ እውነት ካለ እውነት የትም ተመነምናለሽ እንጂ አትበጠስም። ስለዚህ ሩታ አሁንም ወደፊትም ይቅርታሽን ጠይቂ። ኤፍሬም እንግዲህ ይቅርታ በይ ብሏታል። ተንበርክካ ጎንበስ በይ በደንብ ጎንበስ አላለችም። ሩታ ተነሽ እያለ እሱ እንኳን በሚለምንብሽ ሰዓት ላይ እንባሽ ነው የቀደመው። የውሸት በነገራችን ላይ ውሸታን ሰው አስቀድሞ በእንባው ማባበል ይፈልጋልና ቀድመሽ ያሳየሽው እንባሽን ነው። እንባሽን ደግሞ እንደዛ ማድረግ አይጠበቅብሽም። ለምን በውሸት እንባ ዘጭ ትላለች አንዴ። ኤፍሬም እንግዲህ አብርሽ ሁሉንም ነገር ወደ ኋላ እንተው እና አብራችሁ ቀጥሉ፣ ልጃችሁን አብራችሁ አሳድጉ፣ ልጃችሁ ያላባት አይደግ እያለ እንትን ይላል። ይሄ ጀዝባ ማለት ነው። እንዴት ጀዝባ ይሆናል? እሱ አብርሽና
በእህቱ እንግዲህ ወደፊት ብላለች። ቡዜም ወይ ፍንክች የበፊት ታሪክ ካነሳሽ ብዙ መዘዝ አለው። የበፊት አትበይ፣ ብዙ ነገር ሊመጣ ስለሚችል ምንም ነገር አትበይ ስለወደፊቱ ብላሻለች። አንዴ ምንም ለማናገኘው ነገር ጊዜያችንን እናባክንና በኋላ ላይ ሲያልፍ ነው የሚቆጨን። ታይ ሩታ ትለምኝኛለሽ ብሎሽ ነበረ። እኔ አንተ እግር ስር አልደፋም። ዛሬ ላይ እንግዲህ በልጁም እያሳበብሽ በለው ትይዋለሽ። ይሄንንም ፈጣሪ እርዳሽ ከማለት ውጭ ምንም የሚባል ነገር የለውም። ፈጣሪ እርዳሽ። አሁንም ግን እውነቱን ተናግረሽ የመሸበት ብታድሪ ባይነን። ምክንያቱም አንዴ ቁጭ ብለን ስናስበው እውነቷን ነጭ ነጯን ተነጋግረሽ ይቅርታም ካረገልሽ ይቅርታ ማድረግ አለበት። ሪከርዱን የኛ አይደለም ማለት ፎቶውን የኛ አይደለም ማለት ዛሬ ታዲያ እንዴት ብለሽ ነው ይቅርታ መጠየቅ የምትፈልጊው? ሁሉንም በዲያፈናው እንደው በላሽ ባለ ላሽ ማለት ደግሞ ጥቂት ለሱ ለአሚሮ ረፍት አይሰጠውም። ለምን ሁሉን ነገሩን ምንም እንዲያልተፈጠረ ምንም እንዲያላየ ልክ ህፃን ልጅ ሆኖ ነበር አንቺ ጋራ ስትፈልግ ሂድ ተቀመጥ። ሀታ ሌላው ቢቀር ሩታ ትቆጣኛለች ነበር እኮ የሆነ ሀዲቃ ቦታ ላይ ቡዜ መታ ስታናግረው ቡዜ መቅረብ አይፈልግም። ሩታ ትቆጣኛለች፣ ሩታ ትቀየምብኛለች፣ ሩታ እንዲህ ትለኛለች። በቃ ምላሱ ላይ እኮ የተከተበው ያንቺ ስም ብቻ ነበር በሰዓቱ ላይ። ሄርሜላ ሀዲቃ ይዛው የሄደች ታይም ላይ ኤፍሬም ናና ወሰደኛል እንዴ ህፃን ልጅ። ያንንስ ምን ልብለሽ ልታባቢው ነው ታዲያ? ሁሌም ቪዲዮውን ሲያዩ ምን ብለሽ ልታስረጁ ነው? እሱ በራሱ የሚተማመን ያለው ኮንፊደንስ ያለው ሰውዬ አብንተናን ኤፍሬምን እና ቶሎ እንዲያርግልኝ እያለ እንደ ህፃን ልጅ እየለመነው እያለ ያንን ምን ብለሽ ልታስረጁ ነው? ሜሪንስ አንቺ ሜሪን ልታገኛት ስትሄጂ ዳኒ አታሎሽ ስትሄጂ ምንድነው ያደረግሽው? ቁጭ በል አብርሽ እንዲያትንቀሳቀስ ልክ እንደ ህፃን ልጅ እንደዛ አርገሽው ነበር ሄርሽው። ህፃን ልጅ ይመስል ቁጭ አርገሽው አንድ ቦታ እንዲያትንቀሳቀስ እንዲያትል ያቀፍሽው ልጅ ይመስል ማለት ነው። ስለዚህ ያንን ነገር በምን መልኩ ነው የምታስረጂው? አብርሽን አሁን ላይ ምን ብለሽስ ነው የምትናገሪው? እህቴንስ ምንድን ነበር እያረሻት ያለሽው? ወንድሜንም አለ። አዎ ልክ ነው። ዴቭንና ቡዜን ስንት አሰቃይተሻቸዋል። ዛሬም ነገም ደግሞ ቡዜ ጀግና እህት አለችው። ዛሬም ነገም ከጎኑ የቆመች ስለሆነች ያ ነገር ግን አሁን ላይ ላንቺ አልተዋጠልሽም። በዛም ስታለሽ እንደዚህ እነሱ መክረው ነው። ድሮ ምን መክሪው አንቺ እኮ ነበርሽ። አንቺ መከርሽው በዛች ባንድ ወር ከምናምን እንደፈለግሽ እንደ ጋሪ ስታሽከረከሪ ቆየሽ። ጋሪው ደግሞ አሁን ልጓሙን ፈቶ በግራም በቀኝ ማየት ጀምሯል። ሁሌም እኮ እንትን አይሆንም፣ ሰው ጋሪ አይሆንም። ወደፊትም ዛሬም ወደፊትም ሄርሜላ ታሸንፍሻለች። ሄርሜላ አልገባችም። ሄርሜላ አንዴ ቀንዷን አቁማን ቢሆን እየመጣች እንግዲህ የሄርሜላ ቀንድ አንዴ ያስቃል እና ቀንዷ ሲወጣላት ትመጣና ታሸንፍሻለች። ምክንያቱም እውነት እሷ ጋር ስላለ። እኔ በዘጠነኛ ወር ሙሉ ያንን ያህል ነፍሰ ጡር ሁኝ እያለች እንግዲህ ሩታ ወደ ኋላ መመለስ ፈልጋለኝ። ወደ ኋላ ተመልሳ እኔን የዋህና ጅል ያረገኝ ሄርሜላ ስትወድቅ ያነሳሃት ቀን ነው አለች። እኔን ሰው እጅ እንዲገባ ያደረገኝ ሰው ወርቆ ስላነሳሽ ብቻ አንቺ ያላረግሽበትም ማለት አይቻልም። ያን ጊዜ በራስሽ ባጠፋሽው ጥፋት ነው ሄርሜላ ልታነሻት እየቻልሽበት። አንዴ እኛ ደግሞ የዛን ሰዓት ላይ ነፍሰ ጡር የሆንሽው ጊዜ እኮ እንዴት እያልሽ ነበረ። አልፈልግህም፣ ናፈርምልኝ፣ ከህይወት ይውጣልኝ፣ ካሁን በኋላ እኔ ባንተ ባለህበት መንገድ አልመጣም። ቆየት ብለሽ ደግሞ ውየየ ብለሽ ዴቭን ወንድሙን አስለመሽ አስታርቀኝ ምናምን ብለሽ ዛሬ ላይ ግን ወደ ኋላ መመለስ አይጠበቅብሽም። መታረቅ ካለብሽ የዛሬውን እያስታወስሽ መታረቅ ነው እንጂ ማለት ነው።